አባባ ያልጠበቀውና ያላሰበው ነገር አጋጠመው። የገዛ ልጁ አንገቱን ሲጥ አድርጎ አነቀው። ካሌብ የትሁት ፍቅረኛ ተመስገን ተናገረኝ ብሎ አባባ ደግሞ ለምን ወንድ አትሆንም? የኔ ወንድ ልጅ አይደለህ እንዴ? ወንድ ልጅ ወልጄ እንዲህ ፈሪና ቦቅቧቃ ከሚሆንስ ብትቀርብኝ ይሻለኛል ብሎ ስለተናደደበት ብቻ ካሌብ ደግሞ አባዬ አንተ ሁልጊዜ የምታግዘው ለትሁት ብቻ ነው እንዴት አንተ ለኔ ሞራል አትጨነቅም አለና ማንቁርቱን ይዞ ሲያሰቃየው ሳለ ትሁቴ ደግሞ እየበረረች ስትመጣ ወደ ሳሎን ካሌብና አባባ ተፋጠዋል። ቲና ደግሞ ከጀርባ ሆና ሁለቱ በሚያደርጉት ነገር እጅግ በጣም እየተደሰተችና በሳቅ ራሷን መቆጣጠር አቅቷታል። ዳኒ ደግሞ አንቺ ምን አይነት ጉደኛ ነሽ? ሰው እንዴት እየተጋደለ ቆመሽ የምትገለፍጪው ነገር በጣም ያሳዝናል ቲና የምር በጣም ማፈሪያ ነሽ ብሎ ሲናገራት አይደል ማፈሪያነቱ እኔ ነኝ ወይስ ምንድነው? አባዬ እኮ ሲጀመር ጠግቧል። ካሌብ ደግሞ የተናገረው ነገር ትክክል ነው። እንዴት ልጁን ይሄን ያክል ይንቀዋል? ልጁን ይሄን ያክል እንዴት ሊሰርበው ይችላል? ከካሌብ ይልቅ ትሁትን አስበልጦ ለምን ለሷ ያግዛል ብላ ቀወጠችው። ዳኒ እጅጉን በጣም በቲና ይበልጡን አፈረባት። ትሁቴ ደግሞ ያደረገችው ነገር በፍጹም እንዳይጸጽታት አባባ ሞራል እየሰጣት ነበረ። የኔ ልጅ አንቺ ባትመጪ ኑሮ እኮ በፍጹም አያስተርፈኝም፣ ልተርፍ አልችልም ነበረ፣ ገሎኝ ነበርኩ ይሄ ይሁዳ እያለ መናደር ጀመረ። ካሌብ የሰራው ስህተት እጅግ በጣም ከባድ ነው። አባባ ምንም ነገር ቢያደርግ ይሄን ያክል ማድረግ የለበትም ነበረ። ትሁቴ ደግሞ ራሷን መቆጣጠር አቅቷት በስለት ቢላዋ የካሌብን ጭንቅላት ብላ ደፍተዋለች። ዳኒ በነበረበት ጊዜ እጅግ በጣም በሚያሳዝን ሁኔታ ሁሉም ነገር ግልብጥብጥ ብሎባቸው የሚያስቡትና የሚናገሩት ነገር ግራ ገብቷቸዋል። የትሁት ፍቅረኛ ካሌብን ስላስፈራራውና ዛቻ ስላደረሰበት ብቻ አባባ ላይ ይህንን ነገር ማድረግም የለበትም ነበረ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና ልብ አንጠልጣዩ የሆነው የትሁት ድራማ እንደቀጠለ ይገኛል። ትሁት ከምን ጊዜውም በላይ ራሷን መቆጣጠር አቅቷት ዛሬ ካሌብ ላይ ትልቅ ጀብድን ሰርታለች። አባባን ለማትረፍ ሁል ጊዜ የማታደርገው ነገር የለም። ቲናና ዳኒም ሲያሰቃዩት ከአጠገቡ ሆና ስትከላከልለትም ነበረ። ዛሬ ላይ ደግሞ የገዛ የወለደው ልጁ ካሌብ ብዙ ነገር ሲያደርገው አባባ በጣም አዘነ። ከዛሬ ድረስ ቲናና ዳኒ ያንን ሁሉ ነገር ሲያደርሱብኝ ምንም አልመሰለኝም ነበረ። አሁን ላይ ግን ይሄንን ነገር ያደርግብኛል ብዬ እንዴት ላስብ ብሎ በጣም ተናደደና አንገቱን ድፍት አድርጎ ቀረ ማለት ነው። ወይ ትሁት በጣም ጀግናና አንበሳ ሴት ናት። አባባን ለማትረፍ ምንም አይነት ምክንያትን አትፈልግም። ትሁት እንግዲህ የተላከላትን ፎቶ ይዛ እያለቀሰች ደም እንባ እያነባች ትገኛለች። መጨረሻ ላይ ወይኔ ጉዴ ምን አይነት ጉድና ተአምር ነው እየተሰራ ያለው? ጉድ እኮ ነው እያለችም መናደድና መቃጠል ጀምራ ነበረ። ከዛም በሚያሳዝን ሁኔታ ያንን ፎቶ እያየች ስታለቅስ ትሁቴ ምን ሆነሻል? የተፈጠረ ነገር ካለ ንገሪ ብሎ ሲላት አባባ አይ ምንም የለም እንግዲያውስ ለምንድነው ይሄንን ፎቶ ይዘሽ በጣም እየተከሽ ነው የምትገኘው? ከዚህ ፎቶ ውጪ የተፈጠረ ችግር አለ እንዴ ሲላት አይ አባባ ታዲያ የዚህን የካሌብን ጅል ስድብ ይዘሽ ልትናደጂ ነው እንዴ? ይሄ እኮ የሚናገረውና የሚያደርገውን አያውቅም። አንቺ ደግሞ ከሱ ትሻያለሽ። እንዴት ይሄንን ተናገረኝ ብለሽ ልትበሳጪ ትችያለሽ አላት። አረ በጭራሽ አባዬ እኔ አልተበሳጭሁም። አንተ በጣም ጀግና ሰው ነህ አባዬ። የደበቅኩ ነገር አለ። ይሄ ተመስገን የሚባል ልጅ በህይወቴ ላይ ብዙ ጠባሶችን አሳርፎብኛል የማረሳቸውን። ከጠባሶቼ ውስጥ ደግሞ አንዱ በልጅነቴ አስገድዶ ደፍሮኛል። ፎቶ ላይ የምታያት ደግሞ የኔ ልጅ ናት ብላ እውነታውን ስትነግረው አባባም ደነገጠና ፎቶውን ተቀብሏት እሷንም እቅፍ አድርጎ ማጽናናት ጀመረ። ትሁቴ ከሚባለው በላይ ደም እንባ እያለቀሰች ትገኛለች። እናም ታዲያ ይሄ እኮ ደስ የሚል ነገር ነው። ልጅ እኮ ጸጋ ነው። ባለፈው ማንነትሽ ካሌብም ቢሆን እንዲናገርሽ አልፈልግም። ይሄ ያለፈ ታሪክሽ ነው። አሁን ላይ ደግሞ እውነቱን ሲነገረው አንቺን እንደዚህ ሊልሽ አይገባም። እሱስ ቢሆን የራሱ የሆነ ታሪክ አለው አይደል እንዴ? ሰው ማለት ሚዛናዊ መሆን አለበት። እኔስ የሚለው ማሰብ መቻል አለበት ብሎ አባባ ከሚባለው በላይ ካሌብ ልኩን ነግሮታል ማለት ነው። ዳኒና ኤዱ በጣም አለመግባባት ውስጥ ገብተዋል። ይህም ደግሞ በመካከላቸው ክፍተትን ፈጥሯል። ዳኒ በተደጋጋሚ ኤደን እየሆነ ያለው ነገር ምንድነው?
አንቺ እንዴት የትሁትን ፍቅረኛ ተመስገንን ከነሱ ጋር ተባብረሽ አግተሽ ለማሰቃየት አሰብሽ? ምን አይነት ጦሰኛ መከራ ውስጥ ነው የገባሽው? ኤዱ እንደዚህ እኮ ማድረግ የለብሽም ነበረ ብሎ ሲናገራት፣ እሷም ዳኒ በሰዓቱ ትሁት ያሳዘነችኝ፣ የሚገርምህ ነገር እየተከታተለ ሲያስፈራራት እቤት እየሄደ መከራዋን ሲያበላት እኛ ደግሞ አግተን አሰቃይተነው ነበረ። እሱ ግን ከዛ ቦታ ላይ አመለጠ። አሁን ላይ የሚገርምህ ነገር ትሁቴ በጣም ጭንቅ ላይ ናት። ያንን አይቶ ነው እንደዛ የሚለው። ይሄን ደግሞ ቲና ስለሰማች ነገር እያቀበለች ያለችው እሷ ናት። አይ ኤዱ፣ እውነት ለመናገር የትሁት ፍቅረኛ ከባድና አደገኛ ሰው ነው። እሱ ደግሞ ሚስትህን ከህይወቴ አውጣልኝ፣ ምንም ቢሆን እኔ በገዛ ሚስቴ ነገር እየገባች እየፈተፈተች ይሄ ነው የሚሆንሽ፣ ይሄ ነው የማይሆንሽ እያለች ችግር እንድትፈጥር አልፈልግም። ገባህ አይደለ? ስለዚህ እውነታውን ስነግርህ በቃ የማታርፍ ከሆነ የሚደርስባትን ችግር ኃላፊነቱን ራስህ ትወስዳለህ ብሎ አለው። እባክህ ልለምንህ፣ በቃ በሷ ስም እኔ ይቅርታ ብያለሁኝ። ኤደን ከአሁን በኋላ በማንም ህይወት እንዳትገባ አስጠነቅቃታለሁ ብሎ አለው። በጣም ጥሩ። እንደዚህ ሰው አቅምና ልኩን አውቆ ሲረዳ በጣም ደስ ይላል። ሌላ ነገር ፈጥራለሁ ብትል በህይወትህ የማትችለው ፈተና ውስጥ ነው የምትገባው ብሎ አስፈራራው ማለት ነው። ለዛም ነው ዳኒ ወደ ኤዱ ዘንድ ሄዶ ኤዱዬ ምን አይነት ፈተና ውስጥ ነው የገባሽው? እንዴት ይሄንን አንቺ ልታደርጊ ትችያለሽ ብሎ ይጠየቃት። ሌላ የደበቅሽ ነገር ካለሽ ተናገሪ እያለ ሲለምናትም ምንም እንዳልደበቀችውና ምንም ነገር እንዳላደረገች ስትነግረው እሺ በቃ ብሎ ዝም አለ ማለት ነው። ሌላውና ትልቁ ነገር ደግሞ እጅግ በጣም የሚገርመው ነገር ኤደን ካሌብ በጣም ጥሩ ሰው ነው፣ እኔ እናንተ ሳንጋባ ትሁትና ካሌብ ሊጋቡ ነው ብላ ስትለው ዳኒ ቆይ ከሷ ጋር እያነጻጸርሽኝ ነው እንዴ? እሱ እኮ ቢያንስ ስራ አለው፣ እንደገና ደግሞ ሊሆንም ላይሆንም ይችላል። ትሁቴ ብትበዛበት እንጂ አታንስበትም። መልካምነቷ፣ የዋህነቷ፣ ቅንነቷና ታማኝነቷ፣ ጀግንነቷም በተለይ ለአባት ያላት ፍቅር ብዙ ነገር አስተምሯታል። አየሽ፣ እኛ ግን ከሷ ጋር በፍጹም ልንወዳደርና እኩል ልንሆን አንችልም ብሎ ሲላተም ኧረ እባክህ እንዴት እኔን ከትሁት በምን አንሳለሁ እያለች ማለት ጀመረች። ኤደን ብዙ ነገር አትፈታተኝ፣ ሰሞኑን ካሌብ ማለት አብዝተሻል፣ ከሱ ጋር ጉዳይ ያለሽ እንዴ ብሎ ሲላትም ኧረ ጉዳይ የለኝም፣ ምን ይለለ ነገር ታስባለህ፣ እንዴት ብታመጣው ነው እያለችም መናገር ጀመረች። እንግዲህ ያው ሲህን ያለው እውነታ አምነህ መቀበል ካቃተ የራስ ጉዳይ ብላ አለችው። ከዛም ቦታ ላይ ተቀያይሞ ትታው ሄደች። በጣም ልቡ ተሰብሯል። በጣም ማዝኗል ዳኒ። መጨረሻ ላይ እንግዲህ ኤዱና ዳኒ ይቅር ይባባሉ ይሆን? እሷን ከካሌብ እንድትርቅ ለማድረግ ምን ማድረግ አለብኝ? ይችን የምወዳትንና መልካም የሆነችን ሴት ማጣት የለብኝም። እስካሁን ድረስ ያደረኩት ነገር በይቅርታ ካላመነችኝ ምንም ማድረግ አልችልም እያለ ዳኒ ግራ ተጋብቷል ማለት ነው። ኤዱ ከአሁን በኋላ ከትሁቴ ጋር ያላትን ግንኙነት እንድትቀንስም አዟታል። ቲና ደግሞ እያንዳንዱን ውርደቷን አላምን ብላ ስትል አባባ በሌላኛው ላፕቶፕ ያስቀመጠውን ቪዲዮ ሲያሳያት ራሷን መቆጣጠር አቅቷት አፍራለች ማለት ነው። ስለዚህ አንቺም እኔ ጋር ቆይበት ምክንያት የለም፣ አሁንም መሽቷል ብዬ ነው እንጂ ጠዋት ቤቴን ለቀሽ ትወጫለሽ ብሎ ሲላት አባዬ እኔ እኮ በፍጹም ከዚህ ከቤት ልወጣ አልችልም። ለምን ሲላት እኔ እኮ እዚህ ቤት ያስገባኝ ካሌብ ነው። ስለዚህ መቼም ቢሆን መቼም እኔን የትም አውጥቶ የመጣል መብት የለውም። በዛ ላይ ደግሞ ፍቺ ገና አልፈጸምንም፣ ሚስት እኮ ነኝ፣ ምን እያሰብክ ነው ብላለችው። እኮ ሚስትሽም ሆነ ባልሽ ሆነ ምንም ያልኩት ነገር የለም፣ ሁለታችሁ እንደፈለጋችሁ መሆን ትችላላችሁ። እኔ የምፈልገው ግን በአጭር አማርኛ ቤት ይለቀች ከዚህ ከቤት እንድትወጪ ብቻና ብቻ ነው። ይሄ ቤት የኔ እንጂ እናንተ አይደለም ብሎ ተናገረ። ለዛም ነው ካሌብ በገዛ ቤቴ መሰቃየትና መደፈር አለብኝ ወይ ብሎ ሲል የነበረ ጊዜ አባባ የታባክ የሰራኸው ቤት ይሄ ቤት የራሴ ነው ካሌብ ብለውታል። እንደ ልጅ ብዬ አቅርቤ አኑሬሃለሁ። አንተ ግን ልታከብረኝና ልትቀርበኝ በፍጹም አልቻልክም። ስለዚህ ጨርቄን ማቄን ሳትል አሁኑኑ አንተም ከዚህ ከቤት ውልቅ እንድትል ፈልጋለሁ ብሎ አስጠንቅቆታል። ለዛም ነው ካሌብ ስሜታዊ ሆኖ አባባን አንገቱን ሲጥ እስከ ማድረግ ድረስ የደረሰው። ያሳዝናል፣ ያሳፍራልም። በስተመጨረሻ አሁን ካሌብና ቲና ከዛ ከቤት ይወጡ ይሆን? ትሁቴስ ለአባባ እውነታውን ስለተናገረች አባባ ተረድቷት እዛ ቤት ቆይታዋን ትቀጥል ይሆን ወይስ ሌላ ችግር ይፈጠር ይሆን የሚለውም በጉጉት የሚጠበቅ ጉዳይ ነው። ቲናም በፍጹም ሊወጣ አልችልም ብላለች። የዳኒና የኤዱ መጨረሻስ ምንድነው? ተመስገንስ አሁንስ በትሁት ህይወት ላይ እየተመላለሰ ስቃይዋን ያበዛው ይሆን ወይስ አባባ የሆነ መረጃ ሰብስቦ ተመስገንን አሳልፎ ለህግ አቅርቦ ስቃዩን ያበዛበት ይሆን የሚለውን በጉጉት የምናይ ይሆናል ማለት ነው። ውድ የተከበራችሁ የቻናላችን ቤተሰቦች